ዞር በል ልቀቀኝ። ሽጉጥ ውስጠኝ። ዞር በል ልቀቀው። ሽጉጥ ውስጠኝ። ብሩክ ልቀቀው። ምን እያደረክ ነው? ራስህ ልቀቅ። ልቀቀው። ዞር ነው እንከው ልቀቅ ማለት እዛው ሰማይ ቤት ይለህ ተመስገን። ተረጋጋ መድብል ማለት መውጣት አለባት። ከእሷ ጋር የምንስማማ ይመስለኛል። ሁሉም ነገር ይገባኛል ቅድስት። ፖሊሱ እኮ ለምስክርነት ተጠቅማቸዋለች በብላት ያዟት ስላለኝ ነው። እና ከመሰከረች በኋላ ለአንድ ሰዓት እዚህ ቤት አላስቆያትም። እሺ ከዛስ? እንዴ ከዛ ተብሎ ይጠይቃል እንዴ? እሱንም የምታዩ ነገር እንዴ? እኔ የምልሽ ማነው ደላሎች? ጋሺ አቶ ብሩክ ዛሬ ወንድሙ መድብል እንግዲህ ሰው ገላለሁ ብሎ ያዙኝ ጋብዙኝ እያለ ነው። እንግዲህ የብሩክ የድሮ ባለቤቱ ወይዘሮ ማህሌት እንግዲህ በሰራችው ስራ ዛሬ መድብል የመጨረሻ ከዚህ ቤት የምትወጣው በህይወቷ ሳይሆን ሞታ አስከሬኗ ከዚህ ቤት ይወጣል ብሎ እንግዲህ እየተዶባ ነው የሚገኘው። ብሩክም ደግሞ ታው ይሄ ነገር አይሆንም፣ አንደኛች ሰው ታስፈልገናለች፣ በሁለተኛ ደረጃ ደግሞ አንተም እንደዚህ አድርገህ የሆነ ስተሰርተ እንድትታሰር አልፈልግም፣ ካጠገቤ እንዳጣህ አልፈልግም፣ ወንድሜ ክንዴ ተው እያለ እንግዲህ እየለመነው እየተማጸነው ነው የሚገኘው። ግን ማህሌት በጭራሽ ምንም ነገር እየሰማች አይደለም። እሷ እንግዲህ በሚገርም ሁኔታ እንደሚታወቀው እዚህ ቤት ተመልሳ ስትመጣ አይኗን በጥረጫ አጥባ ቤት ስትገባ ነበር ነገር ሁሉ የተበላሸው። የዛን ሰዓት ማወቅ መጠርጠር የነበራቸው ነገር እነሱ ለራሳቸው ጥቅም ከማሰባቸው ባሻገር እሷ በጎንዮሽ ምን አይነት ጉዳት ልታደርስ ትችላለች የሚለውን ነገር ማሰብ መገመት ነበረባቸው። ግን ያው መድብልም ለምስክርነት ትሆነናለች በማለት ብቻ ጠጋ አድርገው እቤታቸው አስቀምጠው እንግዲህ ወራት ተቆጥረዋል። እቤት ተመጣሽ ማለት በመጨረሻም እንግዲህ በሚገርም ሁኔታ መድብል ስንቱ አመታትን የለፋበትን ያሰበበትን ከልጅነቱ እስካለበት ህይወቱ ድረስ ያሰበውን ያለመውን አላማውን ጨለማ ገደል ከተዋለ ማለት ነው። ቤተሰቦች በሚገርም ሁኔታ ዛሬ እንግዲህ ጨረስኩኝ አለቀልኝ በደስታ መፈንጠዣ ቀን ቀረበ እያለ ባለበት ሰዓት ላይ ወይዘሮ ማህሌት እንግዲህ የተቀመጠውን ሜሞሪ በመስረቅ ይዛሃዳ አሳልፋ በመሸጥ የሱ ስራው ዩቲዩብ ላይ እንዲለቀቅና በሌሎች ሰዎች እጅ እንዲገባ ተደርጓል ማለት ነው። በአንድም በሌላ መልኩ ሄዶ በህግ መስመር ነገሮችን ለማስተካከል ይህን ያደረገውን ሰው ለማግኘት እንዲሁም የዩቲዩብን ባለቤት ለመክሰስ እየተራወጠ ነበረ። ግን አልቻለም። በቂ መረጃም ማግኘት ስላልቻለ ያለው አማራጭ ምንድነው? ማህሌትን መግደል ነው ብሎ ታጥቆ ሽጉጡን አቀባብሎ እንግዲህ ቤት ውስጥ ነው የመጣው አቶ መድብል። በዚህ መካከል እንግዲህ ብሩክ በጭንቅና በእንትን ውስጥ ነው የሚገኘው ማለት ነው። ምክንያቱም እሷን ከገደላት ነገ ጧት አደጋ አለው። በዛ ላይ ያሉበትን ሁኔታ ታውቃላችሁ። እነዚህና እዚህ ጋሉ ብዙ ነገሮች አሉ። ይሄን ነገር ተወጣ ነው ብለው እንግዲህ መጨረሻው ላይ ደረስን ብለው ነበረ። አሁን ብሩክ ተው አጥምታት ወይም ይሄን ነገር ተው እባክህ እያለ እሱን እየለመነ እየተማጸነ ያለው ከሌላ አንፃር አይደለም እያደረገ ያለው። አንደኛ ለነገ ለምስክርነት ታገለግልናለች። ምስክርነቷን ከቃሏን ከሰጠች በኋላ እንዳሮጌ ዕቃ ገትተን እናወጣታለን ነው የሚለው ብሩክ። ግን እሷ ሲጀመር ማለት ነው እንኳን አይደለም ምስክርነት ቃል ሰጥ ቀርቶ አይደለም እዛ ድረስ ነገሮች ይመቻቹልኛል ብላ ነበር ያሰበችው። ብሩክ ደግሞ በፍጹም ፊቱን ሊፈታላት አልቻለም። ያ ማለት ወደ ድሮ እንትኑ ሊመልሳት አልቻለም። ያ ካልተሳካላት ደግሞ እሷ በጭራሽ ነው ይሄን ነገር ለማድረግ የማትፈልገው። ምክንያቱም ማድረግ አትፈልግም። ለምን ብላ አረረም መረረም ካስፈልጋትም ከዝና ጋር ሄዳ ዘው ትላጣጣለች እንጂ በጭራሽ አታደርግም፣ አትመሰክርላቸውም። ግን ዝም ብለው ነው ፊቱንም እየደከሙ የነበረው። እና እንግዲህ ዛሬ በመጨረሻም እንግዲህ ያልሆነ ነገር ፋውል ሰርታቸዋለች። እንግዲህ ዛሬ መድብልን ያዙኝ ጋብዙኝ እያለ በሪታ በኡታ ውስጥ ነው ያለው።
ግን ያው ምንም አያደርጋትም። ግዴታ መታገስ ማለፍ ስላለበት ያልፋል። ግን ማህሌት እንደሆነች ቃልም አትሰጥም፣ ምስክርነቷንም አትሰጥም። በትክክለኛው ነገር ትክክለኛ መረጃ አትሰጥላቸውም። ምናልባት የሆነ ላዩን የሆነ ነገር ልትል ትችል ይሆናል እንጂ እንደውም አላቅም ብላ ሁሉ ከማለት ከዝና ጋር መሄዱ አይቀርም። ለምን ታውቃላችሁ? አሁን እጇ ላይ ብር አላት ማህሌት። የጉድጓድ ግቢ ብሏት የምትገባው ምንም አይነት ብር እጇ ላይ ከሌላት ነው። አሁን ግን የመድብልን ይሄን ፋርጋ ስለሸጠች ብር አላት። አሁን መድብል ማድረግ ያለበት ቢያንስ እንኳን በዚህ ተጠቃሚ እንዲሆን ከማህሌት ላይ ወዳ ሳይሆን ተገዳ እንቁርቷን ይዞ ጥፍሯን እየነቀለ አካውንቷ ላይ ያለውን ብር ወደ ራሱ ማስላክ ነው። ያ ከሆነ ብቻ ነው ነገሮች ሊስተካከሉለት የሚችለው። አለበለዚያ ግን በፍጹም ሊሆን አይችልም። እና ውድ ቤተሰቦቻችን እንግዲህ ተፍ እያሉ ነው። ማህሌት ዛሬ አዞብሻል ትላላችሁ። አረ ማህሌት ታመልጣለች። እናቴ ጉድ ያላት ፍጥረት ናት። ከስንት አደጋ ያተረፈ ሴትዮ ዛሬማ ምንም አኮርም። ይሄማ እሙን ነው። ሌላው እንግዲህ አቶ ዝና ያበበ ደንበሳ ልጅ እንግዲህ ያችን አንዲት ምስኪን አግኝቶ እያሰቃያት ይገኛል። በባለፈው እንግዲህ ሊደፍራት ምናምን ሁሉ ነበረ። እወድሃለሁ በይኝ፣ በአባትሽ እፈቅርሃለሁ በይኝ እያለ ነበርና እሷ ደግሞ እምብዬው ብላ ነበር። አሁን ግን እሷ መውጫ መስሏት የሆነ ምክንያቶችን ለማድረግ ማለት ወደ እሷ ሲቀርብ የሆነ ነገር አደጋ አድርሳበት ለመሄድ እንግዲህ ተፍ እያሉ ነው ለማድረግ እየሞከረች ነው የምትገኘው። የቢራ ጠርሙስ ትልቅ ጠርሙስ ነገር ይዛለች ልጅቷ ማለት ነው። አንድ ሞቴን አንድ ሽረቴን አያለው ብላ እንግዲህ ራሷን አዘጋጅታለች። ያው እንግዲህ በዛ በቢራ ጠርሙስ አናቱን ካለችው ፈለገች በመድረስ ትችላለች፣ ዲፍረቱን ካገኘችው። ግን እንግዲህ እሱ ሲመጣ ትደነግጣለች። ገና ውጭ ድምፁን ስትሰማው ይወራታል። እንግዲህ ያው በጸሎትም በእንትንም ውስጥ ነች። እግዚአብሔር እንደሚረዳትና ነገሮች ተስተካክለው ደግሞ እሷም በህይወት እንደምትተርፍ አንጠራጠርም። ያው ምናልባት ትንሽ ጊዜዎች ሊረዝሙ ይችላሉ እንጂ ማለት ነው። ያው አሁን ላይ ዝናን እወድሃለሁ ምናምን ብትለው ወደ ራሷ አቅርባ የሆነ የራሷን የሆነ ነገር ለማድረግ አስባ ነበረ። ግን አሁን ላይ ዝና ሉላ ያለችበትን ቦታ ካወቀ ወዲህ ሀሳቡን ቀይሯል። ማለቴ በቃ ትቶታል። የሆነ ነገር በቃ ቸል አይነት ነገር ብሏል ማለት ነው። እና እንግዲህ ቤተሰብ ተፍ እያለ ነው። እሱም እንግዲህ ትትናም ዲፍረቱን ካገኘችው አሪፍ ነው ብለን ተስፋ እናደርጋለን። ሌላው ብሩክና ቅድስት እንግዲህ የሚገርም የፍቅር ጨዋታ ላይ ናቸው። ያው እንግዲህ ብሩክ በፊት እንኳን እያገረገረ እየፈራ ነበረ። አሁን ግን ደፍሮ ግንባሯንም ሳማታ ሻሻት ማለት ነው። ቅድስት ስትፈልገው የነበረው ይሄ ነበር በነገራችን ላይ። ዛሬ ግን ስለቷ ሰምሮ ስኬቷ አምሮላታል። ሌላው መርዞ ደላላው ነው። መርዞ ደላላውን እንግዲህ ኤፍራታ ደህና አድርጋ እየበላችሁ ነው። አሁንም እንግዲህ ከመጀመሪያ ቤት ኪራይ ያስከፈለችው የምፈልገውን አስገዛችው፣ ገብዘኛለችውን ገበዘችው። አሁን ደግሞ ቆንጆ ስልክ አይቻለሁ እሷን ግዛልኝ ብለዋለች። ስቶባውለት አግዛለችው፣ ገዛ ስራ ብላ አንጥታ አስገዛችው እና አቅራጧን ሁሉ እያሟላች ነው ያለችው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። የደወል ምልክቷን መጫናችሁንም አትርሱ። መልካም ጊዜ